በነገራችን ላይ ማለት ነው በህይወታችን ውስጥ ስንለወጥ ለውጥ ስናመጣ ትልቅ ደረጃ ስንደርስ ያችን ያክል ፈተና ትመጣለች ማለት ነው። ያችን ፈተና አታማሯት ወይም አትጥሏት። ተምራችሁባት እንድታልፍ እንጂ አማራችሁባት እንድታልፍ አታድርጓት ማለት ነው። እና አሁን ሀይሚና ብሩኬ ለውጥ እያየናቸው ያመጡት በ2016 ጀምሮ ስቲል ነው። ብዙ ለውጥ አይተናል። ብዙ ከካሜራ ጀርባ ራሱ ይኖራል እነሱም ብለዋል እና ብዙ ለውጥን ያየንባቸው ልጆች ናቸው። በሰዎች ዘንድ ተቀባይነትን ያገኙ ተወዳጅነትን እያገኙ ከዩቱብ እኔ እስከማውቀው ድረስ ከዩቱብ አንደኛ ደረጃ የተቀመጡ ናቸው ብዬ አስባለሁኝ። ሁለታቸው ማለት ነው ማለት በሰብስክራይብ ሳይሆን በተወዳጅነት የእውነት በተወዳጅነት ስቲል እስካሁን እኔ አላየሁም። አንደኛ ደረጃ የተቀመጡት እነሱ ናቸው ማለት ሰዎቹ እንዴት እንደሚወዳቸው እንዴት እንደሚያከብሯቸው የነሱ ደስታ የነሱ መለወጥ የነሱ አንድነት የሚፈልግ በእውነት በጣም በጣም ብዙ ሰው ነው ያለውና በጣም ነው የሚገርመው። እና አሁንም የመጣችው ፈተና ናት። የምታለያያችሁ ነገር ሆነ አይደለም። ቁጭ ብሎ አለማውራት አለመግባባት እልህ ደግሞ አስወጡ። የእውነት እችን የመሰለች ፍቅር ያ ሁሉ አመት የገነባችሁትን ፍቅር በዚች በማትረባ ነገር ያውም በሰው ወሬ በሰው ባቀነባበረው ነገር እንድትፈርስ መፍቀድ ያለባቸው ብያዝ አላስብም። ሲቀጥል ደግሞ የእናንተም መርገብ አለበት ብዬ አስባለሁኝ። እናንተ ረጋ በሉ። ማንንም ጣታችን ላይ አንጠቁም። አሁን ብሩኬ ምንም አላቅም ነው የሚለው። ምንም አላቅም የማላቀው ነገር እንዴት ነው ማምኖ የምችለው ነው እያላለው ማለት ነው። የእውነት በሁለታቸውም እግር ጫማ ሆኖ በሀይሚም በብሩኬም ጫማ ሆናችሁ ራሳችሁን ፈትሹ ማለት ነው። ሰዎች ላይ አትፍረዱ ማለት ነው። ሀይሚዬንም እንደዛ እየተሳደባችሁ ነበረ። መሳደብ ያበጃል ብዬ አላስብም። አትሳደቡ። እሷም የራሷ ምክንያት ሊኖራት ይችላል፣ እሱም የራሱ ምክንያት ሊኖረው ይችላል እና የሆነ ጊዜ ነገሩን መፈታቱ አይቀርም ብያቸዋለሁ ቅድምም። እግዚአብሔር አንድ ካደረጋቸው የትም ቢሄዱ የትም ማለት ነው መታረቃቸው አይቀርም፣ አንድ መሆናቸው አይቀርም። ይሄንን ጽፋችሁት ያዙት ማለት ነው። እና ከዛም በተረፈ እልህ ሁለታቸውም እልህ ነው እየታየባቸው ያለው። እልህ ምንም አይሰራም። እልህ በጣም መጥፎ ነው። የማትፈልጉትን ህይወት እንድትኖሩ ያደርጋችኋል። የእውነቴ ነው የምላችሁ፣ እልህ በጣም መጥፎ ነው እና ከዛ በተረፈ ህይወታችሁን በጸሎት ብትይዙት ጥሩ ነው ብዬ አስባለሁኝ። ጸሎት የሌለበት ነገር ምንም ከንቱ ነው፣ የእውነት ከንቱ ነው። በተለይ እነሱ ብዙ ሰው ነው የሚያቸው፣ የብዙ ሰው አይን ነው የሚያርፍባቸው እና ጸሎት ከሌለ ምንም ከሌለ ነገራቶቹን የማይበላሹበት ምንም ምክንያት የለም ማለት ነው። ለጸሎት ጊዜ ስጡ ማለት ነው። ይሄ ነው። እናንተ ማስቧቸው። በእውነት ልጅነትም አለ፣ ሁለቱም ላይ ልጅነትም አለ። ከዛም በተረፈ ደግሞ ያው ፍቅርም እንዳለ ሆኖ ማለት ነው። ፍቅርም እንደዚህ የሚያደርጋቸው ፍቅርም ነው እና አለመሸናነፍ ነው። አሁንም ጊዜው አልረፈደም። ቁጭ ብላችሁ አውሩ። እሱም አሁን ከዚህ በኋላ እኔም የማስረዳት ግዴታ የለብኝም እያላለሁ፣ ቅመሟም እንደዛው ማለት ነው። እንደዛ መሆን የለበትም። ነገራቶቹ ደግሞ ተወያይታችሁ የእሷንም የእሱንም ተነጋግራችሁ ቢፈቱት ባይ ነኝ።